ኢንተርሚዲየት ሆኖ ሲያገለግል ሶስተኛ ወገን ሆኖ ወይም ደግሞ አገናኝ ሆኖ ሲያገለግል ምን ይባላል? ኢንዳይሬክት ፋይናንሲንግ ሲስተም ማለት ነው። ያለምንም ደላላ ያለምንም አገናኝ አንድ ካምፓኒ ለህዝቡ ምን ያደርጋል? ሼር ይሸጣል ማለት ነው። እንደምን ዋላችሁ ውድ ተማሪዎቻችን። ዛሬ የምንማረው ስለ ጎል ኦፍ ፋይናንሻል ሲስተም ከዚህ በፊት ከነበሩ ፓርቶች ቀጥለን ነው ያየነው ማለት ነው። ስለዚህ ቪዲዮዎቻችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። ትምህርቱ ለርን ቢ ነው። ጎል ኦፍ ፋይናንሻል ሲስተም The first goal of financial system is to facilitate the flow of funds from saver to investor ማለትም የመጀመሪያው ዓላማው የፋይናንሻል ሲስተም ላይ የመጀመሪያው ዓላማው ምንድነው? ፋሲሊቴት ፍሎ ኦፍ ዘ ፈንድስ ኦፍ ሴቪየር ቱ ኢንቨስተር ከኢንቨስተር ወደ ሴቪየር ምን የሚያደርግ ነው? ማነው ሴቪየር ቱ ኢንቨስተር ከገንዘብ ቆጣቢው ወደ ኢንቨስት ወደሚያደርገው ገንዘብ ምን የሚያደርግ ነው? ፍሎ የሚያደርግ ነው ማለት ነው። የመጀመሪያው ዓላማው ማለት ነው። ስለዚህ the first goal of the financial system or FS is to facilitate the flow of funds from savers or entities with a surplus of funds to investors or entities with a deficiency of funds. A financial system channels fund from the segments of the economy where there excess resources to where the funds is really required to financing various operate in personal investment in two different forms. ስለዚህ እዚህ ጋር ከገንዘብ ቆጣቢው ወይም ደግሞ አበዳሪ ወይም እንደ እኛ ቋንቋ አራት አበዳሪ እንደምንለው አሉ። በዘመናዊ መንገድ ደግሞ ባንክ ቴክኖሎጂ አለ። እነዚህ አካላቶች ምን ያደርጋሉ? ገንዘብ ሌንድ ያደርጋሉ ማለት ነው። ያንን ሰርፕለስ ያደረጉትን ፈንድ ወደ የት ይሄዳል? ወደ ዲፍሊሽት ኦፍ ፈንድ ወይም ኢንቨስተሮች ይሄዳሉ ማለት ነው። ኢንቨስተሮች ደግሞ ያንን ገንዘብ በመጠቀም መሰረተ ልማት ይሰሩበታል። እንዲሁም ደግሞ ከመሰረተ ልማት ውጪ ደግሞ አስፈላጊውን ነገሮችን ይሰሩበታል ማለት ነው። ለራሳቸውም ኢኮኖሚ የተሻለ ስራ ይሰሩበታል ማለት ነው። ያ ሲስተም አለ። በምን አይነት ሲስተም ነው ሊሰጥ የሚችለው? በዳይሬክት ፋይናንሲንግ እና ኢንዳይሬክት ፋይናንሲንግ በሚባል ሲስተም አለ። በሁለቱ ሜትድ ነው ያ ገንዘብ ፈንድ ሊደረግ የሚችለው። ስለዚህ ዳይሬክት ፋይናንሲንግ የሚባለውን እንጀምራለን ማለት ነው። When agents use direct finance, funds are provided to the investors directly without the use of an intermediary. ምንድነው? አንድ አካል ለሌላኛው አካል ወይም ደግሞ ገንዘብ ከያዘው አካል ወደ ገንዘብ ወደሚቀበለው አካል ያ ገንዘብ ትራንስፈር በሚሆንበት ጊዜ ያለምንም ኢንተርሚዲየተሪ ወይም ደግሞ ደላላ እንደምንለው ማለት ነው። ያለምንም ደላላ ተገናኝተው ገንዘቡን ተረክበው ትራንዛክሽን የሚፈጥሩ ከሆነ ዳይሬክት ፋይናንሲንግ ይባላል። መሀል ላይ ምንም አይነት ሶስተኛ ወገን ሳይገባ ማለት ነው። This means that investors sometimes sell shares of the stock directly to the public in initial public offers ወይም IPO ይባላል ማለት ነው። ያለምንም ደላላ ያለምንም አገናኝ አንድ ካምፓኒ ለህዝቡ ምን ያደርጋል? ሼር ይሸጣል ማለት ነው። ወይም ስቶክ ይሸጣል ማለት ነው። ያንን ሼር ሁሉም ሰው ይገዛል ማለት ነው። ምንም አያስፈልገውም ማለት ነው። እዚህ ጋር የሚያገናኝ አካል አያስፈልገውም። ዳይሬክት የሆነ ፋይናንሲንግ ሲስተም ስለሆነ ማለት ነው። ስለዚህ እነዚህ ሴቨርሶች ለኢንቨስተሮች ጥሩ እድል አመቻችላቸው ማለት ነው። ይሄ ዳይሬክት ፋይናንሲንግ ሲስተም ይባላል። For example, the recent phenomenon in our country demonstrates that companies are offering share to the general public to establish a giant sugar, cement and other factors that require a huge amount of money. ምንድነው? አብዛኛው ጊዜ ገንዘብ የሚተላለፈው በእነዚህ የስኳር ፋብሪካዎች፣ ሲሜንቶ ፋብሪካዎች፣ እነዚህ ፋብሪካዎች ጠቅላላ ካምፓኒ ናቸው። በእኛ ሀገር ውስጥ ያሉ ካምፓኒዎች በጣም ትልልቅ ካምፓኒዎች ናቸው። እነዚህ ከፍተኛ ገንዘብ እንቅስቃሴ ስለሚያደርጉ ሼር ሆልድ ሲስተምን ይጠቀማሉ ማለት ነው። ያንን ሼር ሆልድ ሲስተም ሰዎች በሙሉ ይገዛሉ ያለምንም ምን
ደላላ ኢንተርቬንሽን ወይም ደግሞ መቀላቀል። ስለዚህ እነዚህ አይነት ካምፓኒዎች እንደ ምሳሌ ይሰጡናል ማለት ነው። ሁለተኛው ዳይሬክት ኢንዳይሬክት ፋይናንሲንግ ነው። ይህ ደግሞ ከዳይሬክት ተቃራኒ ነው ማለት ነው። ሞስት ኦፍ ዘ ታይም ኢን አወር ካንትሪ ዌር ፋይናንሲንግ ሲስተም ኢዝ ዴሞንስትሬትድ ኦር ዶሚኔትድ ባይ financial institutions or the development of financial markets is at a lower level. It is hardly possible to investor to obtain funds directly from savers in the case the financial system to facilitate the flow through the financial intermediaries. ምንድነው ይህ ፋይናንሻል ፍሎ ሊከናወን የሚችለው አብዛኛው ጊዜ እንትናቸው የገቢ ምንጫቸው ወረድ ያለና ከፍተኛ ያልሆነ ፋክተሪ እነዚህ ካምፓኒዎች ያልሆኑ ይህን ያህል በጣም ትልቅ የሆነ ካምፓኒ ያልሆነ ግን ኢንዳይሬክት የሆነ ሲስተምን ይጠቀማሉ ማለት ነው። ሎወር ሌቭል ያሉ ፋይናንሻል ሲስተም አሁን ለምሳሌ ዝቅ ያለ የኢኮኖሚ ስርዓት ውስጥ ያሉ ካምፓኒዎች ሊሆኑ ይችላሉ፣ የተለያዩ ተቋማት ሊሆኑ ይችላሉ። እነሱ የሚጠቀሙት ደላላን ተጠቅመው ነው ማለት ነው። በደላላ አማካኝነት የተለያዩ ነገሮችን ማድረግ ሲፈልጉ ሽያጮችን፣ ፋይናንሻል ሲስተሞችን መግዛት የሚፈልጉ አካላቶችን ሲፈልጉ በደላላ አማካኝነት ነው። አሁን ለምሳሌ አንድ ቤት መሸጥ ከፈለገ ሎው የሆነ ሌቭል ስለሆነ ምን ያደርጋሉ? ፋይናንሻል ማርኬቱን ለመሳብ ደላላን ይጠራሉ ማለት ነው። ያንን ደላላ በመጥራት ወደዛ ቦታ ሄደው ገዝተው እንዲለዋወጡ ያደርጋል ማለት ነው። ይህ ኢንዳይሬክት ፋይናንሲንግ ሲስተም ይባላል። ደላላው ኢንተርሚዲየት ሆኖ ሲያገለግል፣ ሶስተኛ ወገን ሆኖ ወይም ደግሞ አገናኝ ሆኖ ሲያገለግል ምን ይባላል? ኢንዳይሬክት ፋይናንሲንግ ሲስተም ማለት ነው። በዚህ ላይ ደግሞ ፋይናንሲንግ ሲስተሙት ላይ ስታመጡት ደግሞ በደላላ አማካኝነት የገንዘብ ብድር ሲገኝ ማለት ነው። በደላላ አማካኝነት አሁን ለምሳሌ አራት አበዳሪዎች የሚፈልጉት አካል አለ። አሁን የሚበደር አካል ይፈልጋሉ። ያንን የሚበደሩን አካል በምን ያገኛሉ? በደላላ አማካኝነት። ያንን ደላላ በማግኘት ገንዘብ ያበድራሉ። ከዛውም ለደላላው ትንሽ ፍራንክ ነገር ይሰጣሉ ማለት ነው። ከዛ በኋላ ያ ተበዳሪው አካል ገንዘቡን ይወስዳል ማለት ነው። ስለዚህ እዚህ ጋር ሶስተኛ ወገን ገባ ማለት ነው። ይሄ ኢንዳይሬክት ፋይናንሲንግ ሲስተም ይባላል። ስለዚህ ሁለቱም መለየት ይቻላል ማለት ነው። የፋይናንሻል intermediary is a firm like a bank that pulls the savers of money, economic agents, households, governments, and then passes through funds through agents or borrowers, investors that want to invest them. The intermediary in this case is the middleman, not the ultimate source of a fund. ምንድነው እዚህ ጋር የደላላው የሚባለው ሰውዬ አካል እንደ አገናኝ ሆኖ ነው እንጂ የሚያገለግለው ለገንዘቡ መነሻነት ሆኖ አያገለግልም ነው የሚላቸው በአጭሩ አማርኛ። ያ ማለትም ገንዘቡን የሚያመጣው ገንዘቡን ደግሞ የሚበደረው አካል አይደለም። ያ ማለት አገናኝ ብቻ ነው ማለት ስራው። ቅልጥፍና እንዲኖረው ፋይናንሻል ሲስተሙ እንዲስፋፋ ለማድረግ ነው እንጂ የሚሞክረው በዚህ የፋይናንሻል ሶርስ ኦፍ ፈንድ ላይ ወይም ደግሞ ገንዘብ መስጠትና ገንዘብ መቀበል ስርዓት ላይ አያገባውም። ምንም አይነት ተጽዕኖ የለውም። በዚህ ላይ ገንዘብን እንዲመጣ የማድረግና ገንዘብን እንዲበዛ ወይም ደግሞ ገንዘብን ኢንቨስት እንዲደረግ የሚያደርግ አካል አይደለም ማለት ነው። ያ ማለት ደግሞ ለምሳሌ አንዳንድ የባንክ ስርዓቶች አሉ። ሻጮችን ገንዘብ ሴፈሮችን እንትን በማድረግ አትራክት በማድረግ ይሰበስቡና ያንን ገንዘብ ለሚበደር አካል ምን ያደርጋሉ? ይሸጣሉ። ስለዚህ እዚህ ጋር እንደ ሶስተኛ ወገን አገለገሉ ማለት ነው። አንዳንድ ባንኮች እንደዚህ ስርዓት ይሰራሉ። ስለዚህ እንደዚህ አይነት ሚድሊንግ ሲስተም ኖት አንሊሚትድ ሶርስ ኦፍ ፈንድስ የሚል ከሆነ ምን ማለት ነው ካላችሁ ለገንዘቡ መነሳት ወይም ደግሞ መጠራቀም ወይም ሴቭ ለመደረጉ ሚድልማኑ ወይም ደግሞ ኢንተርሚዲየተሩ አይደለም መነሻው ስርዓት። እንዲሁም ደግሞ ኢንቨስት እንዲደረግ ኢንቨስት ለማድረግ ወይም ደግሞ ወደ ትግበራ እንዲቀየር ያደረገው ደግሞ እሱም አይደለም። እሱ ምንድን ያደረገው ሚድልማን ሆኖ ገንዘቡን ትራንዛክሽን እንዲፈጠር ወይም ደግሞ ሰው ከሰው እንዲተዋወቅ አደረገ ብቻ ነው የሚባለው ማለት ነው። ሌላ the second goal of financial system is allow to economic agent to share risks። ሁለተኛው ደግሞ ዓላማ አለው። ይህ ደግሞ ዓላማው ምንድን ነው ካላችሁን
ዘሰከንድ ጎሎ ምንድነው? ሼር ሪስኮችን ለመውሰድ ችግሮችን ወይም ደግሞ ኪሳራዎችን ምን ለማድረግ ሼር ለማድረግ እንዲዳረስ ለማድረግ ወይም ደግሞ ሼሮችን በጋራ በሼር አማካኝነት ኪሳራን መውሰድ ማለት ነው። There are many risks that a very high costs but a low level of occurring such in natural disasters, early failure of a business and others. These risks averse people to prefer to share these risks rather than bear them alone. This risk manage function in the financial system is exercised in a different way of the most common on insurance industries. ምንድነው? ኢንሹራንስ ኢንዱስትሪዎች ላይም ልታገኙ ትችላላችሁ። እንደዚህ ሼሪንግ ሲስተም ላይም ታገኛላችሁ። ይህ ጥቅሙ ምንድነው ካላችሁኝ፣ አንድ ኪሳራ በሚፈጠርበት ሰዓት አንድ አካል ብቻ መቋቋም አይችልም። አሁን ለምሳሌ በብዙ ቢሊዮኖች ዶላሮች አንድ ካምፓኒ ከሰረ ሲባል አንድ ያንን የሚያስተዳድረው አካል ብቻ የሚከስር ከሆነ ያ ሰው ብቻውን መቋቋም ይከብደዋል። ስለዚህ ያንን ሪስክ መበታተን፣ ለብዙ ሰዎች እንዲከስሩ ማድረግ ማለት ነው። እንዴት ማድረግ ይቻላል ካላችሁኝ፣ ስለዚህ ይህንን ነው የሚነግረን ማለት ነው። ሶ ዘ ሪስክ ማኔጅ የሚደረግበት ሲስተም ብዙ በሆኑ አካላቶች ሼር ተደርጎ የሚሰራ ከሆነ ምን ይባላል? ይህ ስርዓት ምን ይባላል? ቤዚካሊ ሪስክ ማኔጅመንት ሲስተም ይባላል ማለት ነው። ስለዚህ ሼር በማድረግ ኪሳራን ለብዙ ሰዎች በማከፋፈል ወይም እንደ ሼር ሆልዲንግ ሲስተም ይህ ምን ይባላል ማለት ነው? ሪስክ ማኔጅመንት ሲስተም ይባላል ማለት ነው። ስለዚህ አሁን አንድ ሰው ያ ሁሉ ቢሊዮን ዶላሮች ከሚከስር ሼር በማድረግ ያንን ሼር ያደረጉ አካላቶች አብሮ ቢከስሩና ቢከፋፈሉት የተሻለ ደረጃ ላይ ያገኛሉ ማለት ነው። ትርፉም ሲያገኙ ሁሉም ነው የሚያተርፉት ማለት ነው። ሪስኩን የሚወስዱ ከሆነ ፕሮፊቱን አንድ ላይ ነው የሚወስዱት ማለት ነው። ስለዚህ ሪስክ ማኔጅመንት ሲስተሙ የተሻለ ይሆናል ማለት ነው። The third main goal of the FS is to generate liquidity. There are two nations of liquidity concepts ከሚለው እንቀጥላለን ማለት ነው በቀጣይ። ስለዚህ የዛሬው ትምህርታችን እስከዚህ ድረስ ይመስላል። እናመሰግናለን። ለርንቢ